Now, the US has signed a controversial deal to develop civilian nuclear power in Saudi Arabia. The two countries say the agreement is for peaceful nuclear cooperation and won't lead to Riyadh having nuclear weapons. But critics are concerned the deal could pave the way for other countries in the Middle East to want to acquire nuclear arms. ፕሬዚደንት ዶናልድ ትራምፕ ዳግም የጂኦፖለቲካዊ ቁማር ሰሌዳውን በትልቅ ስጋት ላይ ጥለውታል። ዩናይትድ ስቴትስ ከሳዑዲ አረቢያ ጋር በቅርቡ የተራቀቀ የሰላማዊ የኒውክሌር ስምምነት መፈረሟ የትራምፕን አጠቃላይ የውጭ ፖሊሲ አሰራር፣ የዲፕሎማሲ ፍልስፍናና ንግድ ተኮር የአመራር ዘይቤ ቁልጭ አድርጎ የሚያሳይ አጋጣሚ ሆኗል። ሲኤንኤን በትንታኔው እንዳመላከተው ይህ ስምምነት በትራምፕ ሙሉ የፖለቲካና የንግድ ህይወት ማዕከል የሚገኘውን የስምምነት ወይም የግብይት ዲል ሜኪንግ ባህሪ የሚያንጸባርቅ ብቻ አይደለም። ይልቁንም አሜሪካ ላለፉት 10 ዓመታት ስትመራውና ስትገነባው የነበረውን ዓለም አቀፋዊ ስርዓት፣ ህግጋትና የኒውክሌር መስፋፋት መከላከያ የጋራ መመሪያዎችን ወደ ጎን የማለት ዝንባሌዋ ማሳያ ነው። ትራምፕ ከዚህ ቀደም በኢራን ላይ የወሰዱት ጠንካራ እርምጃና የጀመሩት ውጊያ አሁንም ድረስ ተባብሶ ከቁጥጥር ውጪ በወጣበት በአሁኑ ወቅት ይህ አዲስ የኒውክሌር ውል በቀጠናው ላይ ተጨማሪ የፖለቲካና የደህንነት መዋዥቅን ይዞ መጥቷል። ውሉ ምንም እንኳን ለሪያድ ትልቅ የቴክኖሎጂና የኃይል ማደግ እድል የሚሰጥ ቢሆንም ከውሳኔ በኋላ የሚከተሉትን እውነቶች አስቀድሞ ሳይገምቱና ተጽዕኖን ሳያሰሉ የማንቀሳቀስ የትራምፕ የተለመደ አካሄድ ማሳያ ተደርጎ ይወሰዳል። ይህ በቢሊዮን የሚቆጠር ዶላር የሚያንቀሳቅሰውና ለ30 ዓመታት የሚዘልቀው ስምምነት ሳውዲ አረቢያ በሀገሯ ውስጥ ዩራኒየም የማበልጸግ አቅም እንድትገነባ መንገድ ሊከፍትላት ይችላል። የትራምፕ አስተዳደር ይህንን ስምምነት በርካታ መስኮች እንደ ትልቅ የዲፕሎማሲና የኢኮኖሚ ድል አድርጎ እያስተዋወቀው ይገኛል። በአስተዳደሩ እይታ አንደኛ፣ ስምምነቱ ከፍተኛውን የኒውክሌር መሳሪያዎች መስፋፋት መከላከያ መስፈርቶችን ያሟላ ነው። ሁለተኛ፣ ለአሜሪካ የኒውክሌር ኢንዱስትሪ ኩባንያዎችና ኤክስፖርት ትልቅ የኢኮኖሚ ማነቃቂያ ነው። ሶስተኛ፣ በአሜሪካና በዋና የመካከለኛ ምስራቅ አጋሯ ሳውዲ አረቢያ መካከል ያለውን ስትራቴጂያዊ ግንኙነት በጽኑ መሰረት ላይ የሚጥል ነው። ዋሽንግተን ከሳውዲ አረቢያ ጋር የሰላማዊ ኒውክሌር ስምምነት ለመፈረም ላለፉት 10 ዓመታት ያህል ስትደራደርና መንገዶችን ስትመሰጥር ቆይታለች። ፖለቲኮ ባወጣው ዘገባ መሰረት የቀደመው የጆ ባይደን አስተዳደርም ቢሆን ከሪያድ ጋር ተመሳሳይ የኒውክሌር ስምምነት ለማድረግ ይፈልግ የነበረ ቢሆንም ጥብቅ የሆኑ የክትትልና የቁጥጥር መስፈርቶችን ለመጫን ይሞክር ነበር። ከዚህ በተጨማሪም የባይደን አስተዳደር ይህንን የኒውክሌር ስምምነት እንደ ማባበያ በመጠቀም ሳውዲ አረቢያ ከእስራኤል ጋር ያላትን የዲፕሎማሲያዊ ግንኙነት እንድትጀምርና እንድታድስ ኖርማላይዜሽን ለማስገደድ አቅዶ ነበር። ነገር ግን ጥቅምት 7 ቀን 2023 እንደ አውሮፓውያን አቆጣጠር በሐማስ የተፈጸመውን ጥቃት ተከትሎ በጋዛ በተቀሰቀሰውና ዓመታትን ባስቆጠረው ደም አፋሳሽ ጦርነት ምክንያት የሳውዲና የእስራኤል ግንኙነት ወደ ነበረበት መመለስ እጅግ የተወሳሰበ ሆነ። በዚህም ምክንያት የትራምፕ አስተዳደር የኒውክሌር ውሉን ከእስራኤል ጉዳይ ነጥሎ ብቻውን ለመግፋትና ስምምነቱን ለማጽደቅ ወሰነ። በአሜሪካ በኩል ለዚህ ውል መቸኮል ሌላው ዋና ምክንያት የዓለም አቀፍ ተፎካካሪዎች ስጋት ነው። አሜሪካ ይህንን ውል ለሳውዲ ባታቀርብ ኖሮ እንደ ቻይናና ሩሲያ ያሉ የዋሽንግተን ባለጋራዎች አጋጣሚውን በመጠቀም የሪያድን የኒውክሌር ፍላጎት ለማሟላትና በነዳጅ የበለጸገችውን ሳውዲን የራሳቸው የጂኦፖለቲካዊ ማረፊያ ለማድረግ ዝግጁ ነበሩ። የአሜሪካ የኤነርጂ ሚኒስትር ክሪስ ራይት ለፎክስ ቢዝነስ በሰጡት ቃል የትራምፕ አካሄድን ሲያብራሩ እንዲህ አሉ። በፕሬዚደንት ትራምፕ አጀንዳ ላይ መካከለኛው ምስራቅ የታየው በንግድና በኢኮኖሚ ትስስር እንጂ በግጭትና በፖለቲካ ውጥረት መነጽር አይደለም። በጋርዲያን ዘገባ መሰረት ደግሞ ሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሳልማን የሀገሪቱን የኢኮኖሚ መዋቅር ለመቀየር ባዘጋጁት ቪዥን 2030 እቅድ ውስጥ የኒውክሌር ኃይል ትልቅ ቦታ አለው። ሳውዲ አረቢያ የኒውክሌር ኃይልን ለሀገር ውስጥ የኤሌክትሪክ ፍላጎት መዋል፣ ቀደም ሲል ለኤሌክትሪክ ማመንጫነት የምታወረውን ከፍተኛ የነዳጅ መጠን በመቀነስ ለውጭ ገበያ የሚቀርበው ነዳጅ ማሳደግና የሀገር ውስጥ ገቢዋን ማበልጸግ ትፈልጋለች። የአሜሪካ ኩባንያዎች በዚህ ሂደት ውስጥ መሳተፋቸው ለዋሽንግተን ኢኮኖሚ የቢሊዮን ዶላሮች ጥቅም የሚያስገኝ ነው። ምንም እንኳን የአሜሪካና የሳውዲ ባለስልጣናት ውሉ ከፍተኛውን የኒውክሌር ደህንነት የተጠበቀ ነው ቢሉም በዋሽንግተንና በዓለም አቀፍ ደረጃ የሚገኙ የኒውክሌር መስፋፋት ተንታኞች ግን በውሉ ይዘት ላይ ከፍተኛ ስጋታቸውን እየገለጹ ይገኛሉ። የአሜሪካ የኤነርጂ ሚኒስቴር ስምምነቱ ሁለትዮሽ የጥበቃና ደህንነት ውል ባይላተራል ሴፍጋርድስ አግሪመንት ማካተቱን አስታውቋል። ነገር ግን የአሰራር ሳውዲ አረቢያ የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲን የሚያወጣውንና ጥብቅ ፍተሻዎችን የሚያስገድደውን ተጨማሪ ፕሮቶኮል እንድትፈርም የማያስገድዳት መሆኑ ተሰምቷል። ኤጀንሲው ያልታወቁና ያልተገለጹ የኒውክሌር ቦታዎችን በድንገት ገብተው የመፈተሽ መብት የሚያጣ ከሆነ ሳውዲ አረቢያ በምስጢር የኒውክሌር ጦር መሳሪያ ልማት ላይ እንድትሰማራ እድል ሊከፍትላት ይችላል የሚል ስጋት አለ።
ታሪካዊ አሰራሮችን ስንመለከት አሜሪካ ከዚህ ቀደም ከሌሎች ሀገራት ጋር የምታደርጋቸው የኒውክሌር ስምምነቶች ወርቃማው መስፈርት ጎልድ ስታንዳርድ የሚባለውን ደንብ ያከበሩ ነበሩ። ለአብነትም በ2009 እንደ አውሮፓውያን አቆጣጠር አሜሪካ ከተባበሩት አረብ ኤሚሬትስ ጋር ባደረገችው ስምምነት ኤሚሬትስ በሀገሯ ውስጥ ዩራኒየም ላለማበልጸግና ያገለገለ የኒውክሌር ኃይልን መልሳ ላለማዘጋጀት ሪፕሮሰሲንግ ሙሉ በሙሉ ቃል ገብታ ነበር። አዲሱ የሳውዲ ውል ግን ይህንን ወርቃማ መስፈርት ወደ ጎን የተወ ይመስላል። በውሉ መሰረት አሜሪካና ሳውዲ አረቢያ በጋራ በመሆን በሳውዲ ምድር ላይ የዩራኒየም ማበልጸጊያ ጣቢያ መገንባት አስፈላጊ መሆኑን ለ2 ዓመታት ያህል ያጠናሉ። በጥናቱ መሰረት ማበልጸጉ አስፈላጊ ነው ከተባለ ማበልጸጉ የሚከናወነው ብላክ ቦክስ ምስጢራዊ የቴክኖሎጂ ቁጥጥር በሚባል አሰራር ይሆናል። ይህም የቴክኖሎጂው ምስጢርና ስስ የሆኑት ክፍሎች ለሳውዲ ሳይተላለፉም በአሜሪካኖች ሙሉ ቁጥጥር ስር ብቻ የሚከናወንበት አሰራር ነው። ነገር ግን ተንታኞች በዚህ አሰራር አይረኩም። በዲሲ የጦር መሳሪያዎች ቁጥጥር ማህበር አርምስ ኮንትሮል አሶሲዬሽን የኒውክሌር መስፋፋት መከላከያ ፖሊሲ ዳይሬክተር ኬልሲ ዳቨንፖርት ለሲኤንኤን እንደተናገሩት ስምምነቱ ራሱ ግዴለሽነትና ኃላፊነት የጎደለው ከመሆኑም በላይ የሚያስከትለው ሰፊ የረዥም ጊዜ አገራዊ ተጽዕኖ ለዓመታት ሊቀጥል ይችላል። አሜሪካ ዛሬ አጋሪ ናት የምትላት ሀገር ነገ አጋር ሁና ላትቀጥል ትችላለች። ስለዚህ ቴክኖሎጂው አንዴ ከተሸጋገረ በኋላ አሜሪካ ያንን ቴክኖሎጂ ወደፊት ሙሉ በሙሉ ተቆጣጥሬያለሁ ብላ ማረጋገጥ አትችልም ሲሉ ተደምጠዋል። የኒውክሌር መስፋፋት መከላከያ ማዕከል የፖሊሲ ዳይሬክተር ጆን ኤራት ለሲኤንኤን ጋዜጠኛ ጂም ስኪዮት በሰጡት አስተያየት በኤሚሬትስ ላይ የነበሩት የዓለም አቀፉ የኒውክሌር ቁጥጥር መደበኛ ፍተሻዎችና ፕሮቶኮሎች በዚሁ ላይ አለመካተታቸው በጣም ትልቅ ችግር ሊሆን የሚችል ጉዳይ ነው ብለውታል። ኤራት ሲቀጥሉም ሳውዲ አረቢያ ወደ ኒውክሌር ጦር መሳሪያ የሚያመራ የማበልጸግ እንቅስቃሴ እንዳታደርግ ለማረጋገጥ እንደዚህ ያሉ ጥብቅ ዓለም አቀፍ መስፈርቶች የግድ አስፈላጊ ነበሩ ሲሉ አጽንኦት ሰጥተዋል። በተመሳሳይም በፋውንዴሽን ፎር ዲፌንስ ኦፍ ዲሞክራሲስ የኒውክሌር ተንታኝ የሆኑት አንድሪያስ ስትሪከር አሜሪካ ይህንን መስፈርት ማላላቷ አደገኛ አርያነትን ይፈጥራል ሲሉ ያስጠነቅቃሉ። ይህ አሰራር አሜሪካ አስቀድማ አድርገዋለች በሚል ምክንያት እንደ ሩሲያና ቻይና ያሉ ሀገራት ተመሳሳይ ያልተገደቡ የኒውክሌር ቴክኖሎጂዎችን ሌሎች ሀገራት እንዲያቀርቡ የፓንዶራ ሳጥንን የመክፈት ያህል ነው። በተጨማሪም እንደ ቱርክ፣ ግብፅ፣ ኤምሬትስ፣ ካታርና ኦማን ያሉ የአሜሪካ ወዳጆች ተመሳሳይ ያልተገደበ መብት ለማግኘት ይሰለፋሉ። በቅርብ ጊዜ ውስጥ ደግሞ በርካታ ሀገራት ዩራኒየም የማበልጸግ ወይም ፕሉቶኒየም የማቀናበር አቅም ይኖራቸዋል። ይህም የኒውክሌር ቦምብ ወደ መስራት አጭር ርቀት ብቻ ይተዋቸዋል ብለዋል ተንታኝ። የዚህ ውል ይፋ መሆን ከተሰማበት የጊዜ ሰሌዳ አንጻር እጅግ ቅራኔ ያለው ሆኖ ተገኝቷል። ውሉ ይፋ የሆነው ፕሬዚደንት ትራምፕ ከኢራን ጋር የጀመሩት ጦርነት በከፍተኛ ደረጃ በተባባሰበት ወቅት ነው። ትራምፕ በኢራን ላይ የከፈቱት ጥቃት ዋና ዓላማም ቴሄራን የኒውክሌር ቦምብ እንዳታገኝና ዩራኒየም እንዳታበለጽግ ለመከላከል እንደሆነ ደጋግመው ተናግረዋል። ነገር ግን በዚያው ቅጽበት ለሪያድ የኒውክሌር ማበልጸግ በር የሚከፍት ውል መፈረማቸው አሜሪካ ለወዳጆቿ የኒውክሌር ማበልጸግ መብት ስትፈቅድ ለጠላቶቿ ደግሞ የምትከለክል አስመስሎባታል። የአካሄድ በመካከለኛው ምስራቅ ላይ የሚከተሉትን አደገኛ ስጋቶች ደግነዋል። የዲሞክራቱ የሴኔት የውጭ ግንኙነት ኮሚቴ አባል ሴናተር ክሪስ መርፊ እንደሚሉት በሪያድ የሚደረግ ማንኛውም እንቅስቃሴ በቴህራን ዘንድ ፈጣን ምላሽ አለው። አሜሪካ ከዚህ ቀደም ለሳውዲ አረቢያ ይህንን ስምምነት ለመስጠት ስትነታረክ የነበረችበት ዋናው ምክንያት ይህ ውል ኢራንን ይበልጥ ወደ ኒውክሌር ጦር መሳሪያ እንድትገፋ ያደርጋታል ብለን ስለምናውቅ ነው። ያ ስጋት ዛሬም ቢሆን እውነት ነው ይላሉ። የሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሳልማን እንደ አውሮፓውያን አቆጣጠር በ2018 ከሲቢኤስ ጋዜጠኛ ኖራ ኦዶኔል ጋር ባደረጉት ዝነኛ ቃለ መጠይቅ ኢራን የኒውክሌር ቦምብ ከሰራች ሳውዲ አረቢያን በተቻለ ፍጥነት የራሷን የኒውክሌር ቦምብ ትሰራለች ሲሉ ተናግረው ነበር። የሳውዲ የኒውክሌር አቅም ማደግ እንደ ግብፅና ቱርክ ያሉ ሌሎች የቀጠናው ሀገራትም የራሳቸውን የኒውክሌር ጦር መሳሪያ ፕሮግራም እንዲጀምሩ ሊገፋፋቸው ይችላል። የሪፐብሊካኑ ሴናተር ጆን ኬኔዲ ስጋታቸውን ሲገልጹ እንዲህ አሉ። በመካከለኛው ምስራቅ በጃፓንና በደቡብ ኮሪያ አዲስ የኒውክሌር መስፋፋት እንዳይከሰት እሰጋለሁ። ሌላው የሪፐብሊካን የውጭ ግንኙነት ኮሚቴ አባል ሴናተር ጆን ባራሶ በኩላቸው አሜሪካ ኢራንን ዜሮ ዩራኒየም እንድታበለጽግ ለማስገደድ የምታደርገውን ጥረት ይህ የሳውዲ ውል ሙሉ በሙሉ ያደናቅፈዋል ሲሉ ስጋታቸውን ተናግረዋል። የኒውክሌር ውሉ ይፋ መደረጉን ተከትሎ በዋሽንግተን የፖለቲካ ኮሪደሮችና በካፒቶል ሂል ከፍተኛ ክርክር ተነስቷል። በትራምፕ አስተዳደርና በሕግ አውጪዎች መካከል ያለው ልዩነት ሰፍቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በፊሊፒንስ ጉብኝታቸው ወቅት የቀረበላቸውን ስጋት ታኮ ጥያቄው በተመለከተ በሰጡት ምላሽ አሜሪካ ለኒውክሌር ጦር መሳሪያ መስፋፋትና አደጋ መንገድ የሚከፍት ምንም አይነት ስምምነት ከማንኛውም የዓለም አገር ጋር አታደርግም ሲሉ አስተባብለዋል። የዋይት ሀውስ ቃል አቀባይ ወደ ኢነርጂ ሚኒስቴር መግለጫ የጠቆሙ ሲሆን የኢነርጂ ሚኒስትሩ ክሪስ ራይት በሰጡት መግለጫ ደግሞ
እርግጠኛ ሁኑ። እነዚህ ስምምነቶች ከፍተኛውን የኒውክሌር ደህንነትና የጦር መሳሪያ አለመስፋፋት መስፈርቶች ያከበሩ ናቸው ብለዋል። የመከላከያ ሚኒስትሩ ፔት ሄግስ ደግሞ በሴኔት ፊት ቀርበው በሰጡት ቃል ፕሬዚደንት ትራምፕ ጽንፈኛ እስላማዊ አክራሪዎች የኒውክሌር ጦር መሳሪያ አግኝተው ስጋት እንዳይሆኑብን ለማድረግ ያሳዩት ድፍረትና እርምጃ ሊወደስና ሊመሰገን ይገባዋል ሲሉ ተከላክለዋል መንግስታቸውን። በመጀመሪያው የትራምፕ አስተዳደር ወቅት በሳውዲ የኒውክሌር ጉዳይ ላይ ይሰሩ የነበሩትና አሁን በወግ አጥባቂው ሄሪቴጅ ፋውንዴሽን ተንታኝ የሆኑት ቪክቶሪያ ካውትስ ውሉ ስጋት እንዳለው አምነው ነገር ግን ጉዳዩን በቅርበት እስከተከታተልነውና ግልጽነት እስከኖረን ድረስ ይህ ስጋት ሊወሰድ የሚገባው ጠቃሚ ስጋት ሪስክ ወርዝ ቴኪንግ ነው ብለውታል። በተመሳሳይ የሪፐብሊካኑ ሴናተር ማይክ ሮንድስ ሳውዲ ለሰላማዊ ጥቅም ብቻ የሚሆን ዝቅተኛ ማበልጸግ የምታደርግ ከሆነ ተቃውሞ እንደሌላቸው ገልጸው ይህንን ስራ ሌላ ሀገር ከመስራቱ አሜሪካ ብትሰራው ይሻላል ሲሉ ተናግረዋል። በአትላንቲክ ካውንስል የቀድሞ የመረጃ ኦፊሰር የሆኑት ጆናታን ፓኒኮፍ በበኩላቸው ሪያድ ከአሜሪካ ጋር ባትስማማ ኑሮ በእርግጠኝነት ወደ ቻይና ወይም ሩሲያ ትሄድ ነበር። ይህም አሜሪካ ያስቀመጠቻቸውን ገደቦች እንዳታስቀምጥ ያደርጋል። ነገር ግን ይህ ማለት የዚህኛው ውል ስጋት ዜሮ ነው ማለት አይደለም ሲሉ ተናግረዋል። በስምምነቱ የተቆጡ የኮንግረስ አባላት ውሉን ለማገድ ቢፈልጉም በሕጉ መሰረት ትልቅ ፈተና ይጠብቃቸዋል። የኒውክሌር ውሉ ለኮንግረስ ማረጋገጫ የሚቀርብ ሲሆን ሕግ አውጪዎች ውሉን ሙሉ በሙሉ ውድቅ ለማድረግ በሁለቱም የኮንግረስ ምክር ቤቶች ተወካዮችና ሴኔት ማለት ነው የፕሬዝዳንቱን ቬቶ ወይም ድምፅን በድምፅ የመሻር መብት ማሸነፍ የሚችል የ2/3 ድምፅ ማግኘት አለባቸው። ይህም አሁን ባለው የፖለቲካ ምህዳር እጅጉን አስቸጋሪ ነው። ፕሬዝደንት ዶናልድ ትራምፕ መካከለኛው ምስራቅ ፖሊሲያቸው የተለመዱ ዲፕሎማሲ አሰራሮችን፣ ዓለም አቀፍ ስምምነቶችንና ፕሮቶኮሎችን ወደ ጎን በማለት የራሳቸውን መንገድ በመከተል ይታወቃሉ። አብዛኞቹ ዘመናዊ የአሜሪካ ፕሬዝዳንቶች ከኢራን ጋር ቀጥተኛ ጦርነት እንዳይፈጠር በጥንቃቄ ሲንቀሳቀሱ፣ ትራምፕ ግን በሁለተኛው የስልጣን ዘመናቸው የኢራንን የኒውክሌር ፕሮግራም ገድቦ የነበረውን ዓለም አቀፍ ስምምነት ቀዳዳው ጥሎ አፍርሰውታል። የኢራን ብሔራዊ ደህንነት መሪ የነበሩት ቃሲም ሱሌማኒን አስገድለዋል። የኢራንን የኒውክሌር ማዕከላት አስደብድበዋል። በመጨረሻም ከኢራን ጋር ወደ ለየለት ጦርነት ውስጥ ገብተዋል። በሌላ በኩል ደግሞ የቀደሙት አስተዳደሮች የእስራኤልን ደህንነት ለመጠበቅ የሁለት ሀገራት ቱ ስቴት ሶሉሽን መፍትሄን ሲገፉም፣ ትራምፕ ግን እስራኤል በጋዛና በዌስት ባንክ ጥብቅ ፖሊሲዎች እንድትከተል መንገድ ከፍተውላታል። በተጨማሪም አውሮፓውያን አቆጣጠር ከ1979 ጀምሮ አሜሪካም በሶሪያ ላይ ጥላ የነበረውን የሽብር ተኝና ደጋፊ ሀገር የሚል ፍረጃ ለማንሳት ቃል ገብተዋል። ይህም ከቀድሞ የአልቃይዳ ጋር ድርጅት መሪና ከአዲሱ የሶሪያ ፕሬዝዳንት አህመድ አልሻራአ ጋር ባላቸው ወዳጅነት ላይ ተመስርተው ነው። ተቺዎች ትራምፕ ይህንን የፍረጃ ለውጥ ለፖለቲካዊ፣ ለሰብአዊ መብቶችና ጸረ ሽብርተኝነት ማሻሻያዎች መጠቀሚያ ማድረግ ነበረባቸው ሲሉ ይከራከራሉ። የትራምፕ ደጋፊዎች እንደሚሉት ከሆነ ደግሞ ላለፉት 10 ዓመታት አሜሪካ ስትከተሉ የነበረው የመካከለኛው ምስራቅ ፖሊሲ ያመጣው ሰላምና የረጋ ነገር የለም። ስለዚህ ትራምፕ የቀደሙት ፕሬዝዳንቶች ያልደፈሯቸውን ደፋር እርምጃዎች እየወሰዱ ነው ሲሉ ይከላከሉላቸዋል ትራምፕ። ነገር ግን ከዲሞክራቶች የሚሰነዘረው ወቀሳ እንደሚያመላክተው ትራምፕ ታሪካዊ፣ ፖለቲካዊና አይዲዮሎጂያዊ ወይም ርዕዮተ ዓለማዊ ሁኔታዎችን ወደ ጎን በማለት የሚወስዷቸው እርምጃዎች አደገኛ ናቸው። ላብነትም በኢራን ላይ የሚደረገው ጥቃት ኢራናውያን የሆርሙዝ ወሽመጥን እንዲዘጋጉና የዓለምን ነዳጅ መስመር እንዲያናጉ ሊገፋፋቸው እንደሚችል አላሰቡበትም ነበር። በመጨረሻም በትራምፕ አስተዳደርና በሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሳልማን መካከል ያለው ጥብቅ ወዳጅነትና ግንኙነት ወደፊት በሌሎች ሳውዲ መሪዎች ዘመን ይቀጥላል ማለት አይቻልም። በሃይማኖታዊ ጽንፈኝነትና በፖለቲካ አለመረጋጋት በሚታወቀው መካከለኛው ምስራቅ ውስጥ የኒውክሌር ቴክኖሎጂን ማደልና ማስፋፋት የረዥም ጊዜ አደጋ እጅግ የከፋ ነው የሚል ማስጠንቀቂያ ከወዲሁ ተበራክቷል። ትራምፕ ስልጣናቸውን ለቀው ከወጡ በኋላ የሚከተለውን ሁኔታ ብዙም የሚያስቡ አይመስሉም። የፕሬዝዳንቱ ዘወትር ተወዳጅ ንግግር የሆነችው ምን እንደሚሆን ወደፊት እናያለን ዊል ሲ ዋት ሃፕንስ የምትለው አባባላቸው አሁን ባለው የመካከለኛው ምስራቅ የኒውክሌርና የጦርነት ውጥረት ውስጥ ሲታይ እጅግ አሳሳቢና አደገኛ አውድን ይዛ መጥታለች። ዛሬው ጥንቅር በዚሁ ተጠናቀቀ። ዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።